ሀገር ያመሰው ቴዲ አፍሮ 4 ኪሎ አካባቢ ፍራቻ ነግሷል። አንድ ብላቴና ግጥምና ስንኝ ቅኔ ይዞ ስንኝ ቋጥሮ በዜማ እጅግ አርጎ 4 ኪሎን ሲያውከው እየሰማን ምንድነው ያስፈራችሁ? በዚህ ደረጃ ያስደነገጣችሁ ነገር ነው ግራ ይገባል። ከሰሞኑ አንድ ጉዳይ ማህበራዊ ሚዲያውን አጨናንቆታል። ይሄውም የሙዚቃው ንጉስ ቴዲ አፍሮ አዲስ አልበም ኢቶሪካ ነው። ጉዳዩ ከማህበራዊ ሚዲያ አልፎ ቤተመንግስት ድረስ ገብቷል። የጊዜውን ሹማምንትንም የረበሸ ይመስላል። የቴዲ አፍሮ አዲሱ አልበም የመለቀቁ ጉዳይ በርካቶችን ደስተኛ እንዳደረገ ሁሉ የሚያበሳጫቸውም እንዳሉ ታይቷል። በድምጻዊው አልበም ምክንያት ሁለቱ ዶክተሮች ተፋጠዋል። የብልጽግናዋ የሚዲያ ሰውም በርካቶች ያልተቀበሏትን ሐሳብ ሰጥታለች። ከአልበሙ መለቀቅ አስቀድሞ የነበረው ጋዜጣዊ መግለጫ በመንግስት ኃይሎች መሰረዙ መነሻው ምን ይሁን? ቴዎድሮስ ካሳሁን ቴዲ አፍሮስ በየዘመኑ ከነበሩ መንግስታት ጋር የሚጋጭበትና በየስርዓቱ ጥርስ ውስጥ የሚገባበት ምክንያት ምን ይሁን? እውነትም ለህዝብ ውግንናን ስላሳየ ወይስ አዲስ አጀንዳ ለመፍጠር ነው? እናንተም የራሳችሁን ሐሳብ ኮሜንት ላይ አጋሩን። በዚህ በአዲሱ አልበም ዙሪያ ቴዲ አፍሮ ከመንግስት ጋር ብቻ ሳይሆን ከሌላ አካልም ጋር ተነካክቷል። 35 ሚሊዮን ብር ካሳ እስኪከፍል ያደረሰውስ ይህ የሙዚቀኛው አጋጣሚ በዚህ ቪዲዮ ተካቷል። ይሄን ጨምሮ በአዲሱ አልበም ዙሪያ ያልተሰሙ አዳዲስ መረጃዎችን እናደርሳችኋለን። እስከ መጨረሻው በመቆየት በርካታ መረጃዎችን ያድምጡ። ቪዲዮን ላይክ በማድረግ ጀምሩ እያልን በቀጥታ ወደ ዝርዝር ጉዳዩ እንወሰዳችሁ። ሚያዝያ 8 ማለትም ዕለተ ሐሙስ የሚለቀቀው አዲሱ የቴዲ አፍሮ ሙዚቃ ማነጋገሩን ቀጥሏል። ከዚህ አልበም መለቀቅ አስቀድሞ የነበረው ጋዜጣዊ መግለጫ በመንግስት ኃይሎች እንዲቀር መደረጉ የአርቲስቱ አድናቂዎችን ያስቆጣ ዜና ነበር። ለዚህም ክስተት የብልጽግና የሚዲያ ዘርፍ ኃላፊ ወይዘሮ ፈዲላ ቢያ በፌስቡክ ገጻቸው ላይ ማንም የታገደም የለም ሲሉ መንግስታቸውን ተከላክለዋል። በነገራችሁ ላይ ከ50 በላይ ተቃዋሚ ፓርቲዎች ተመስርተው የሚንቀሳቀሱባት ሀገር የአንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለም ሲሉ የሙዚቃ ንጉሱን ለማሳነስ ወይዘሮ ፈዲላ ይሞክራሉ። በነገራችን ላይ የሙዚቃው ንጉስ ከአመታት በፊት ጠቅላይ ሚኒስትር አብይ እና የኤርትራው መሪ ባሉበት ለሰላም ከመንግስት ጋር መሰለፉን ዛሬ ላይ ብልጽግናዎች የረሱት ቢመስልም በሚሊኒየም አዳራሽ የነበረው ድባብ ሁሉን ያስታውሳል። ወይዘሮ ፈዲላ ሲቀጥሉ ጡዘት ካልተፈጠረ ዘፈን ሽጦ ማደር አይቻልም ሲሉ ይጠይቃሉ። በሆነ መንገድ እገፋለሁ፣ በጣም እፈራለሁ፣ ተጽዕኖዬ ከባድ ነው የሚለውን ከልክ በላይ ለራስ ግምት በመስጠት ለማሳመን የበሬ ወለደ አይነት ፈጠራ ደስ አይልም ሲሉ እውቁን ድምጻዊ እንደ ማንኛውም ተራ ዘፋኝ አድርጋ ትስለዋለች። ወይዘሮ ፈዲላ ሲቀጥሉም ፓርቲያቸውን እያሞገሱ ቴዲ አፍሮን ደግሞ እያሳነሱ ይቀጥላሉ። ዓለም ላይ ተወዳዳሪ ሀገርን የመፍጠር ለዘመናት መሰል ሰዎች የዘሩትን የዘረኝነት የክፍፍል ትርክትን በመቀየር አሳሳቢ የወል ትርክትን የመፍጠር ኢትዮጵያን በሚገባት ልክ የመገንባት የቤት ስራ ያለበት መንግስት መግለጫ አገደ የሚል ተራ አጀንዳ ላይ ስሙን እንደሚያነሳ ቀልደኛ የለም ይላሉ። እዚህ ላይ ከላይ እንዳደመጣችሁት ለዘመናት መሰል ሰዎች የዘሩት የዘረኝነትና የክፍፍል ትርክት የሚለውን ሀገር አንድ አድርጎ ለኢትዮጵያውያን እና ለኢትዮጵያዊነት በሙዚቃው የታገለን ቴዲን ጥላሸት በመቀባት አንድ ጎጥ ስር የመቅበር ክፉ አገላለጽ እንደሆነ ሳይታለም የተፈታ ህልም እንደሆነ ለማወቅ ስራዎቹን ማድመጥ ብቻ በቂ ነው። በስተመጨረሻም የብልጽግናዋ ፈዲላ ቀልዱን ተውት፣ ያገደም የታገደም የለም በማለት ሐሳባቸውን ቋጭተዋል። በሌላ በኩል ሙዚቀኛው ቴዲ አፍሮ 33 ሚሊዮን ብር ከካዚናው ያስወጣውን ጉዳይ እንንገራችሁ። ከ4 ዓመት በፊት ቴዲ አፍሮና ሰዋሰው መልቲሚዲያ አልበሙን የመግዛት ስምምነት ፈጽሞ ነበር። በወቅቱ ለቴዲ አፍሮ በየአመቱ የሚከፈል 50 ሚሊዮን ብር ለመክፈል በመስማማት አልበሙ በሰዋሰው መልቲሚዲያ ድረገጾች እንዲጫን የተስማሙ ቢሆንም ከቀናት በፊት ኢትዮፒካ ሊንክ ባሰራጨው መረጃ ውሉ በሁለቱ አካላት ስምምነት መፍረሱ ተዘግቧል። ከ2 ሳምንት በፊት ቴዲና ሰዋሰው ያልተሳካውን የውል ማደስ ውይይት ካደረጉ በኋላ ቴዲ ቀደም ብሎ ተከፍሎት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ በድምሩ 33 ሚሊዮን ብር ለሰዋሰው መልቲሚዲያ እንደመለሰ ከቴዲ አፍሮ ማናጀር ከማሌት ሰለሞን ተሰምቷል። ይሁን እንጂ ቴዲ አፍሮ ትላንት ለህዝብ ባለው ውግንና ተረስቶ መንግስት ጥርስ ላይ ከገባ ቆይቷል። ነአት የተሰኘ ነጠላ ዜማ በመልቀቁና በወቅቱ በየአካባቢው ለሚታረዱ ወገኖቹ የቆመው ቴዲ አፍሮ መንግስትን ክፉኛ ካስቆጣ ቆይቷል። ለዚህም ይመስላል ልክ ከዚህ ቀደሙ መንግስት በአዲሱ አልበም በጻፋቸው ግጥሞች ህዝቡን ያስነሳብኛል የሚል ስጋት የቀጠመው የመንግስት ባለስልጣኑ ረዳት ፕሮፌሰር ነብዩ ባየም ቴዲ አፍሮን በነገር ሸንቆጥ አድርገውታል። የሼፊልድ ዌድነስዴይ ደጋፊ ሆነሽ ለትንሳኤ የሼፊልድ
የዋንጫ ዘፈን አውጥተሽ የአርሴናል፣ የሊቨርፑል፣ የማንቸስተር፣ የሲቲ ብሎም ሁሉም የሊጉ ቡድኖች ደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሳኤ ምዕመናን በዘፈኔ ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታዩ ማለት ነው በማለት በቅኔ መልኩ ድምፃዊውን ወረፍ አድርገዋል። ይሄ እንግዲህ ቴዲን አንድ የደካማ ቡድን ደጋፊ አድርጎ ለመሳል ይሞክራል የረዳት ፕሮፌሰሩ ጽሑፍ። ለመሆኑ ኢትዮጵያ ውስጥ የአርሴናሉን የማንቸስተርን ያህል ትልቅ ቦታ የያዘው ቡድን የቱ ነው? የሼፊልዱን አናሳ ቦታ ማን እንደያዘ ግን ፕሮፌሰሩ ሳይናገሩ ቢያልፉም ቅኔውን ለባለቅኔው ትተናል። ሀሳባቸውን ሲቋጩም ግን ደግሞ ሼፊልድ ዩናይትድ በዚያኛው ልክ በሻምፒዮንሺፕ ውራ መሆኑን ራሱ አታውቂ ይሆናል እኮ ይሄኔ። በስመ ዩናይትድ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል እኮ ይሄኔ። ሁሉን አጭሰሽ በጭስ ተደብቀሽ አትመልከቺ እባክሽ ሲሉ ሀሳባቸውን ጨርሰዋል። ፕሮፌሰሩ እንዲህ ያለውን የእግር ኳስ እውቀታቸውን በቅኔ መልኩ ለማን እንዳደረሱ ማወቅ በጣም ቀላል ነው። ገና ለገና ባልተለቀቀ አልበም ህዝቡን ያስነሳብናል የሚል ስጋት ውስጣቸው ስላለ ስለ ሼፊልድ ዩናይትድ እና ስለ ማንቸስተር ዩናይትድ ይቀባጥራሉ። በሌላ በኩል ደግሞ ዶክተር ወዳጄነህ መሐረነ ስለ ቴዲ አፍሮ እንዲህ ሲሉ ገልጸዋል። የክቡር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። ቴዲ ለየትኛውም ብሔር ጥላቻ ወይንም ንቀት የለውም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው። ቴዲ አፍሮ የሚተማመነው በችሎታው በዝናው ወይንም በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መላእክቱ ቅዱስ ሚካኤል ነው ብሎኛል። ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውንም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶችንም ሲሰጥ አልሰማሁትም። ቴዲ ሐሙስ ከሚወጡ ስራዎቹ ሀገራዊ የሆኑትን ሁለቱን ከፍቶ አሰምቶኛል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቁ ታሪካዊ ስራዎች ናቸው። ክቡር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻል ይሆናል፣ በቴዲን መጠላት ግን አይቻልም። ንጹህ በሆነው ልቡ ውስጥ ጥላቻ የለም፣ ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመጉዳት አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው ሲሉ ዶክተር ወዳጄነህ መሐረነ ለቴዲ አፍሮ ያለውን ሀሳብ ቋጭተዋል። አንድ አርቲስት ደግሞ በሰራው ስራ ሊተች ይችላል፣ ሊመሰገን ይችላል፣ ሊኮነንም ይችላል። ይሄ ያለ ነገር ነው። ግን ገና አልበሙ ሳይወጣ ምን እንደዘፈነ ሳይታወቅ የግጥሞቹ ሀሳብ በሰው ልብና በሀገር ላይ ምን እንደሚጨመር ሳይታወቅ ከጭፍን ጥላቻ ተነስቶ ሰውን ለመስደብ መነሳት ግን ትችት አይደለም። ያ ከቅናት ወይንም ከክፋት የተነሳ የስሜት ፍርድ ነው እንጂ የሀሳብ ሚዛን ላይ ያለው አቋም አይደለም። ቴዲ አፍሮ ተራ ዘፋኝ አይደለም። እሱ ሀሳብን በዜማ ጥልቀትን በቃል ዝምታንም በክብር መሸከም የቻለ ልዩ አርቲስት ነው። ብስለቱ በንግግሩ ብዛት አይለካም። ከብዙ ሰዎች ረጅም ንግግር ይልቅ የእሱ አጭር ቃል በልብ ውስጥ ጸንቶ ይኖራል። ሌሎች 3 ሰዓት ቢያወሩ ለሰው ልብ የሚቀር ነገር አይጨምሩም። የቴዲ ግን 3 መስመር ስንኝ ሚሊዮን ሀሳብ ያስተላልፋል። ቴዲ የሚለየው በድምፁ ብቻ አይደለም። ከድምፁ ጀርባ ያለው አርቆ ሀሳቢ አእምሮ፣ በጥልቀት የሚያይበት መንፈስ ሀሳብን ለሰው ልብ የሚያደርስበት የተለየ መንገድ ነው ቴዲን ከሌሎች የሚለየው። አድናቂዎቹ ይለያል ሲሉ ገብቷቸው እንጂ ተደናብረው አይደለም። አርማችን ነው ሲሉ ከልባቸው እንጂ ለሽንገላ አይደለም። ቴዲ ሲገጥም ቃላትን በከንቱ አይጠቀምባቸው፣ ይመዝናቸዋል፣ ያጠራቸዋል፣ ከዚያም በልብ ላይ እንዲያርፍ ያደርጋቸዋል። ስለዚህ ስንኞቹ በጆሮ ብቻ አይቀሩም፣ ወደ ልብ ይገባሉ፣ ወደ ስሜት ይወርዳሉ፣ ከዚያም የብዙዎች ቋንቋ ይሆናሉ። ቴዲ በቋንቋ ውስጥ ሌላ ቋንቋ መፍጠር የሚችል የተለየ ታለንት አለው። እስካሁን በቋንቋ ውስጥ ሌላ ቋንቋን በዘፈኖቹ የፈጠረ ከቴዲ በላይ ማንም የለም። ሌላው ደግሞ በእውነት ታላቅ ሰው ማለት ብዙ የሚናገር ሳይሆን ጥቂት ብሎ ብዙ የሚያስብ ሰው ነው። በዚህ ረገድ ቴዲ አፍሮ የቃላትና የዝምታ ሚዛን የጠበቀ አርቲስት ነው። አንዳንዶች ራሳቸውን በብዙ ንግግር ለማስረዳት ይሞክራሉ። ቴዲ ግን ራሱን በስራው ያስተዋውቃል፣ በስንኙ ያሳያል፣ በዝምታም ክብር ያስገኛል። ስለዚህ ቴዲ ይለያል። በዚህ ዘመን ብዙ ድምፃውያን አሉ፣ ግን ሁሉም አይቆዩም። ብዙ ተናጋሪዎች አሉ፣ ግን ሁሉም ከልብ አይገቡም። ቴዲ ግን የሚነካ ቃል አለው፣ የሚያስብ ስንኝ አለው። አንዱን ቃል 1000 ጊዜ 1000 ተርጉመ ደጋግመ ትሰማዋለህ። ይህ ነው ታላቅነት የሚባለው። ይህ ነው እውነተኛ አርቲስትነቱ። ሌላው ቴዲ አፍሮ ማለት አንዳንዶች አፉ እንዳመጣለት የሚያወራ ሰው አይደለም። ብዙ የሚናገር ሳይሆን ብዙ የሚያስብ ሰው ነው። ብዙ የሚታይ ሳይሆን ብዙ የሚሰማ ሰው ነው። በጥቂት ስንኞች ብቻ በብዙ ሚሊዮን ልብ ውስጥ ዘላቂ ቦታ የያዘ አርቲስት ነው። አድናቂዎቹም የሚያደንቁት ታዋቂነቱን ብቻ አይደለም፣ ብስለቱን፣ ጥበቡን፣ አርቆ ሀሳቢነቱንና ከንግግር በላይ ከፍ ብሎ የሚሰማውን ዝምታውን ነው። ቴዎድሮስ ካሳሁን፣ ቴዲ አፍሮ፣ ኢቶሪካ